የዘውዱ ሀፍቶም ገዳዮች በነጻ መለቀቃቸውን በተመለከተ ለተነሳው ቁጣ ከፍተኛ ፍርድ ቤቱ ምላሽ ሰጥቷል። የትግራይ ክልል ከፍተኛ ፍርድ ቤትም እንግዲህ የዘውዱ ሀፍቶም ገዳዮች በነጻ መለቀቃቸውን ተከትሎ ፍርድ ቤቱ ስላስተላለፈው ውሳኔ እንዲሁም ደግሞ እየተደረገ ስላለበት ጫና በይፋ ማለት ነው ምላሽ የሰጠ ሲሆን ፍርድ ቤቱ በሰበር ሰሚ ችሎት የሚቀርቡ ማስረጃዎች እንዲቀርቡ ትዕዛዝ የሰጠ እንዲሁም ደግሞ እድል መስጠቱን ያሳወቀ ሲሆን አክሎ መሰማት የሚገባቸው ምስክሮችን በመስማት ሐምሌ 29 ቀን ተከሳሾቹ ነጻ እንዲለቀቁ የሰጠው ውሳኔ ህጋዊና አግባብ መሆኑን ጭምር ነው ፍርድ ቤቱ እያስረዳ የሚገኘው። ፍርድ ቤቱም አክሎ በውሳኔው ላይ ቅሬታ ያለው አካል ካለ ለይግባኝ ሰሚ ችሎት በማቅረብ ማለት ነው ሀሳቡን መከራከር እንዲሁም ደግሞ ሀሳቡን ማቅረብ ይችላል። ነገር ግን ፍርድ ቤቱ ላይ ጫና ማሳደር አይቻልም። ከዚህ በኋላም ተጨማሪ መረጃዎችን በማሰባሰብ በመገናኛ ብዙሃን መግለጫ እንደሚሰጡ ጭምር ነው ይፋ እያደረጉ የሚገኙት። ከፍተኛ ቁጣን የቀሰቀሰው የሀፍቶም ግድያም እንግዲህ አሁንም እልባት አላገኘም። ከፍርድ ቤቱ በኩል የተሰጠው ምላሽም እንግዲህ አሁንም ድረስ በርካቶችን እያነጋገረ ይገኛል። ገዳዮቿ በነጻ እየተንቀሳቀሱ ይገኛሉ የሚሉ ሀሳብ ሰጪዎችም እንግዲህ በዚህ ሰዓት አስተያየታቸውን እየሰጡ ይገኛሉ። እጅግ በጣም አሳዛኝ ነው። አሁንም በኢትዮጵያ ውስጥ የሚገኘው በሴቶች እንዲሁም ደግሞ በህፃናት ላይ የሚደረገው ጾታዊ ጥቃትና ግድያ እንዲሁም ደግሞ የተለያዩ ጥቃቶች እንደቀጠሉ ይገኛሉ። ተጨማሪና አዳዲስ መረጃ የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ተጭናችሁ አዳዲስ መረጃዎችን ማግኘት ትችላላችሁ። መልካም ቆይታ